ባንቺ የተነሳ ነው። የተረገምሽ አመዳም ፀሐይ፣ የኔን ብርሃን አጠፋሽብኝ። አንቺ አንጸባርቀሽ እኔን ጨለማ ውስጥ አደረግሽ። ፀሐይ የተረገምሽ ነሽ። የተረገምሽ በይ። የተረገምኩ ነኝ በይ። ምን የተረገምሽ እርጉም ይሆንሽ። የተረገምኩ ነኝ? ድገሚው። የተረገምኩ ነኝ። አዎ የተረገምሽ ነሽ። ህይወቴን አመሰቃቀልሽብኝ፣ መንገዴን አጠበብሽብኝ። አንቺ የተነሳ ነው የተሸነፍኩት። አልሸነፍም ነበር። እያንዳንዱ አንቺ ነው ሽንፈቴ የመጣ አንቺ ነው። የሁሉ ነገር ተጠያቂ አንቺ እንደሆንሽ ንገሪኝ እኮ ነው የምልሽ። አዎ እኔ ነኝ የሁሉም ነገር ተጠያቂ። አዎ አንቺ ነሽ። ጉድ ያለ ወይዘሮ ወርቄ ግን ምን እየሆኑ ነው? ወይዘሮ ወርቄ ይኸው እንግዲህ ዛሬም እዛው አግተው ብሩን ቤቱን ሸጠ ብሬን ትሰጠኛለህ አትሰጠኝም፣ እዙ ልጅህን ሚስትህን ከነ ልጅህ ነው የምገልልህ እያሉት ነውና እውነት በጣም ነው የሚገርመው ማለት ነው። ፀሐዬ እውነት ለመናገር በጣም ነው ያሳዘነችኝ። እዚህ ጋር በጣም በቃ አንቀዋታል ማለት ይቻላል። በቃ ሞታለች ማለት ይቻላል እኮ አሁን ራሱ። ኧረ በበደል ላይ በደል ወገን ግፍ ነው። ለማንኛውም በእውነት የወይዘሮ ወርቄ እንግዲህ ያው ፀሐዬን በጣም እንትን ብለዋታለኝ። እርግጠኛ ነኝ ልጃቸው አሳልፋ ትሰጣቸዋለች ብዬ አስባለሁ። አሳልፋ የምትሰጣቸው ይመስለኛል። ምክንያቱም ወንድሟ እንዴት ነው አክስቱ ነሽ እኮ የልጄ አክስት ነሽ፣ ልጄ እንዲገደል ትፈልጊያለሽ ወይ? እናታችን ደግሞ ልጄን ለመግደል እየፈለገች ነው። ልጄን ተመግደል ወደ ኋላ አትልም። ባክሽ ፀሐይ ያለችበትን ቦታ ንገሪኝ እያለ በጣም እየለመናት ነው ያለው። ግን በስተመጨረሻ እሺ እነግርሃለሁ ብለዋለች። እንግዲህ ትነግረዋለች ወይ አትነግረውም የሚለውን አላውቅም። ፖሊሶቹ ደግሞ እንግዲህ እየፈለጓት ነው አሁንም ድረሳ እና ውድ ቤተሰቦቼ እንግዲህ ፖሊሶቹ በቅርበት ነው የሚሆኑት። ሩቅ ቦታ ችለው አይሄዱም። ፀሐይም ነፍሰ ጡር ስለሆነች በጣም ርቃ መሄድ አትችልም። በቅርበት እንፈልጋት እያሉ ነው። እና እስቲ እንግዲህ በቀጣይ አሁን ፀሐይ ትገኛለች ብዬ አስባለሁ። እንዲሁም ደግሞ እህትየው ምንድነው አክስት ነች ወለድ ሲላት በትንሽ ተሰራሽነት ተሰምቷታል። እውነት ለመናገር አንዳንድ ጊዜ ክፋትን ከሰው ነው የምንማረው ማለት ነው። እውነቴን ነው። አንድ ሰው ክፉ ሲሆን በዙሪያችን ያሉ ሰዎች ሁሉ ጊዜ ከሆኑ ወደ ክፉ ነው የምናደርገው። ምንም ጥርጣሬ የለውም። ካለጀ ወደ ሂደር ተሳስራት እንደሚባለው ማለት ነው። እና እሷ ደግሞ እንግዲህ የማን ልጅ ሆና የወይዘሮ ወርቄ ልጅ ሆና እሷም ያው እንግዲህ እናቷን አሳልፋ ልትሰጥ ነው። እናቷን አሳልፋ መስጠቷ ደግሞ ያኔ ግን እሷም መልሳ ሁለተኛ ወንጀል ውስጥ ከምትገባ አሁን ብሩን ወይንም ደግሞ መሬቱን ምንድነው ቤቱን ሸጦ ወርቋን ለወይዘሮ ወርቄ ካልሰጣትኝ እናትዬ ማለት ፀሐይ እንደምትገላት ነው የተናገረችው። እና እነሱ ደግሞ ያደርጉታል፣ ምንም አይሉም ማለት ያደርጉታል። በቃ ድርድር አያውቁም። እኔ ራሴን በራሴ ነው የማምን ማንንም አላምንም ብለዋል እኮ ሲጀመር ማለት ነው። እና ግን ለማንኛውም መጨረሻውን ያሳየን ማለት ነው። ኦዲት በጣም እያሳዘነችኝ ነው። ምክንያቱም ወይ ከእናቷ ጋር አይደለችም ወይ ከወንድሟ ጋር ማልሆነች ወይ ከወንድሟ ሚስት ጋር ሆነች። በቃ አለ አይደለ የሆነ እንትን ውስጥ ከእለት እለት የሆነ ወደ ጥፋት ውስጥ እየገባች ያለችው እና ግን ወደ ማለት ወደፊት አሁን ወደ ኋላ የሰራችውን ትታ ወደፊት ይሄን ሰራ ምን ያህል ወንጀል ይሰራለው ወይም ደግሞ ከዚሁ ልቆጠብ ብላ ማሰብ አለባት ብዬ ነው የማስበው። ምክንያቱም እናቷን ብትሆን ወይዘሮ ወርቄ ራሱ አሁን በፍጹም እንትን አይሏትም ማለት ነው፣ አይረዷትም። እነሱ ራሳቸውን ብቻና ብቻ ነው ለማዳን የሚሞክሩት ማለት ነው። እና ለማንኛውም አሁን ጉዞ ላይ ነኝ፣ እየተጓዝኩኝ እንገኛለን። እስኪ ወርቄ ደግሞ ወጣ ልበልና ስለራሴ መንገድ ትንሽ አንድ ሁለት ልበላችሁ ማለት ነው።
ጎበዝ። ለማንኛውም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አዲስ ልትገባ ነው፣ ትንሽ ይቀረን፣ አስገቡኝ። ለማንኛውም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ለሀገራችን ሰላም፣ ለሕዝባችን ፍቅርን፣ አንድነትን እያደረገን እያልኩኝ ሰላማን ባያላችሁ ይበል።